ይኸውላችሁ አንዳንድ ሰዎች ጋር ቅባት ሲመጣ በሰው አይደለም በእግዚአብሔር አይደለም በራሳቸው ላይ ሲቀየሩ አይቻቃሉ። በራሳቸው ላይ ማለት በቃ ምን ይላሉ መሰለህ እኔ የዘጠኝ ወር ልጅ አይደለሁም ማለት ይጀምራል። እኔ እንደሰው ተረግሼ ተምጬ አልተወለድኩም ይላል። እኔ እንደዚህና እንደዚያ ነኝ ይላል። እንድንልበት አይደለም እንድንልለት ነው የተሰጠን። እያልንለት ዘመናችን ይለቅ፣ እያልንለት ዘመናችን ይለቅ በኢየሱስ ስም። ስለዚህ አልቀየርም፣ በሰውም አልቀየርም፣ በራሴም አልቀየርም፣ በጌታም አልቀየርም የሚል ሰው ዛሬ ህይወቱ ታሪኩ የሚቀየርበት ቅባት ያገኛል። እዛ መጨረሻ የሆነ ሰው ታይቶኛል ይሆንለታል። እዚህ መጨረሻም የሆነ ሴት ታይታኛለች ይሆንላታል። ሐዋርያት ሥራ ምዕራፍ 1 ላይ እና 2 ላይ ጥቂት ደቂቃዎች ቆይተን እሺ ወንድማችን ዘርሽ ሬዲ ነህ? አንብብልኝ ከቁጥር 6 እስከ 11። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ምስክሮቼ ትሆናላችሁ አለ። ይህንንም ከተናገረ በኋላ እነርሱ ያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ የተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ተባረክ። ጌታ ኢየሱስ አብዝቶ ይባርክ። ይህንን ክፍል ስናየው ከደቀ መዛሙርቶቹ ጥያቄ ይጀምራል። ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ በቆየባቸው በእነኛ ጊዜያቶች ውስጥ ደቀ መዛሙርቶች ውስጥ የተፈጠረ አንድ ጥያቄ ነበረ። የሚገርማችሁና የሚደንቃቸው መንፈሳዊ ማንነት ያላቸው ከመንፈሳዊ ሰው ጋር የቆዩት ያውም ከኢየሱስ ጋር አብረው ያሳለፉ ሰዎች ግን ጥያቄያቸው መንፈሳዊ አልነበረም። ጥያቄያቸው ወቅታዊ ጉዳይ ነበር የሚያስጨንቃቸው። አገራዊ ጉዳይ ነበር የሚያስጨንቃቸው። የሚያዩት ሁኔታ ነበር የሚያስጨንቃቸው። የሆነ ሰው ከመንፈሱ ኃይል የተነሳ ከሁኔታ ይወጣል። ከምን አልኳችሁ? ድገሙና በሉ እስቲ ቁጥር 6 እንድገምላቸው። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን? በቃ አሁን ምን ባሉ ጊዜ? በተሰበሰቡ ጊዜ። ስለዚህ በተሰበሰቡ ጊዜ ካለ ከተሰበሰቡ በቁጥር ስንት ናቸው? ብዙ ናቸው። ስፔሲፊክ ቁጥሩ ግን አልተጻፈም። የብዙዎቹ ወይም የሁሉም ጥያቄ አንድ አይነት ነው። ዘንድሮ እኮ ተቸግረናል። የጉባኤው ሁሉ ጥያቄ አንድ አይነት ነው። አንዳንድ ጊዜ የጉባኤው ሁሉ ፍላጎት አንድ አይነት ነው። የጴንጤ ሁሉ ጥያቄ አንድ አይነት ነው። የሁሉም ጥያቄ ነው። የሁሉም ሐሳብ ነው። የሁሉም ፍላጎት ነው። ጉዳዩ የመንግስት ጉዳይ ነው። እነሱን የሚያስጨንቃቸው የእስራኤል ጉዳይ ነው የሚያስጨንቃቸው። ሃሌሉያ። የፖለቲካው ጉዳይ ነው የሚያስጨንቃቸው። የኢኮኖሚው ጉዳይ ነው የሚያስጨንቃቸው። ጌታ ግን ያለፈ ነገር አይቶላቸዋል። ያለፈ ነገር አዘጋጅቶላቸዋል። ለአንድ ሰው ዛሬ ኪዳኑ የሚፈጸምበት ቀን ይሆናል። ሼፓርዳ ማንታና ማንያስ ውሰድ አግኝተዋል። እሺ የኔ ነገር በሉ እስቲ ዛሬ ይጀምራል በሉ እስቲ በክብር ይቀጥላል በሉ እስቲ ፍጻሜው ሁሉ በሉ እስቲ በጌታ በኢየሱስ ስም በሉ እስቲ ያማረ ይሆናል። ይኸውላችሁ አንድ እውነት ልንገራችሁ። የአማኝ ትኩረቱ ነው እይታውን የሚወስነው። ያተኮራችሁበት ጉዳይ ነው በህይወታችሁ ላይ የሚሆነው። እነኚህ ሰዎች ትኩረታቸው ምድራዊ ነገር ላይ ነው። የእግዚአብሔር ሐሳብ ደግሞ ሰማያዊ ጉዳይ ላይ ነው። የተመረጡትም ለሰማያዊ ስራ ነው። አምባሳደር ተደርገው የተሾሙትም ለዛ ነው። ክብር ለጌታ ይሁን። የመንግስት ጉዳይ ያስጨነቃቸው። ከዛ ጌታ የሚሰጣቸውን መልስ ትሰማላችሁ። ቀጥለው 7ኛውን ቁጥር እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ያዝ። ምን ማለት መሰላችሁ? አንደኛ ከመንፈስ ቅዱስ መገኘት በፊት፣ ሁለተኛ ነገር ደግሞ በጣም የሚገርማችሁና የሚደንቃችሁ ነገር እግዚአብሔር የምን አምላክ ነው? የጊዜ አምላክ ነው። ይሄ እነሱ ጥያቄ አድርገው ያነሱት ነገር በእግዚአብሔር ዘላለማዊ አጀንዳ ውስጥ የተዘጋጀ ነው። ከዳዊት ዘር የሚመጣውን አንዴ ለዘላለም ሊያነግሰው የእግዚአብሔር ቃል ነው፣ ፈቃድ ነው፣ ሐሳብ ነው። ይሄን ማወቅ ግን ለነሱ ምን አላላቸውም? አልተሰጣቸውም።
በመንፈስ ቅዱስ እንኳን እንዳይረዱ የመንፈስ ቅዱስ መገኘት በዚያን ጊዜ ከነርሱ ጋር አልነበረም። ስለዚህ ያልተፈቀደላችሁ ነገር ነው ይሄ፣ የተፈቀደላችሁ ነገር ደግሞ አለ አላቸውና እሺ 8ኛው ቁጥር ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ያዙልኝ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ መልእክት አለኝ። ከመንፈስ ቅዱስ በፊትና ከመንፈስ ቅዱስ በኋላ በጣም ብዙ ልዩነት አለ። ዛሬ እንደዚህ ነው የሚሆነው። አምናለሁ በውስጣችሁ የተካፈላችሁት የልጁ የክርስቶስ ኢየሱስ መንፈስ አለ። መጽሐፍ ሲናገር ያምልኮት መልክ አላቸው ኃይሉን ግን ክደዋል ይላል። ማምለክ ማለት የመንፈስ ቅዱስ ኃይል ማለት አይደለም። የአምልኮ መልክ ያላቸው ብዙዎች አሉ። ኃይሉን ግን ምን ያሉ የካዱ። ከዛ የመንፈስ ቅዱስ ኃይል በእናንተ ላይ በመጣ ጊዜ ግን ኃይሉን ምን ማለት አትችሉ፣ መካድ አትችሉ። ዛሬ የመንፈስ ቅዱስ ኃይል በእናንተ ላይ የሚመጣበት ቀን ነው። እጁ የሚገለጥበት ቀን ነው። ልጁ የሚገለጥበት ቀን ነው። ክንዱ የሚገለጥበት ቀን ነው። ሚስጥራቶች የሚገለጡበት ቀን ነው። አንድ ሰው ቀኙን ብድግ አድርጎ አሜን ስል ይሁንለት። እሺ ነገር ግን አለና መንፈስ ቅዱስ አያችሁ፣ ነገር ግን ካለ ከዚያ በፊት ሳይሆን ከዚያ በኋላ እያለ እያስረዳቸው ነው። እሺ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። እሺ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አለ። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ይሄን ከተናገራቸው በኋላ ይሆናል ብሎ ከነገራቸው በኋላ የሚሆንበትን ወይም እስከሚሆን ድረስ እንዲጠብቁ ካስጠነቀቃቸው በኋላ እያዩትም ይላል ከምድር ምን አለ? ከፍ ከፍ አለ። ሃሌሉያ! የሄደው ኢየሱስ ይመጣል። አሜን። የሄደው ኢየሱስ ይመጣል። በደመና ሊወስደን ይመጣል። አንተ አሜን አትልም? በጌታ ከዚህ ዓለም ኑሮ አይሻልም? ከዚህ ህይወት አይሻልም? ከዚህ ችግር አይሻልም? ከዚህ መከራ አይሻልም? ከዚህ ስቃይ አይሻልም? ወዳጄ እዚህ ምድር ላይ ስትኖር የቤት ኪራይ ራሱ እኮ ችግር እኮ ነው። ብር ኖሮ ለማግኘትም እኮ ችግር ነው። ሰርተ ራሱ ማትኖርበት ጊዜ አለ። ሰርተ ማተኛበት ቀን አለ። ምን የመሰለ መኖር ያላቸው እንቅልፍ የሌላቸው ሰዎች አሉ። ምን የመሰለ አልጋ ያላቸው እንቅልፍ የሌላቸው ሰዎች አሉ። እዛ ወዳጄ የቤት ኪራይ ወጪ የለብህም፣ አስቤዛ ወጪ የለብህም። ጌታ ምስክሬ እኮ ነው። መኪና አያስፈልግም፣ ነዳጅ አያስፈልግም። አንድ ሰው አሜን አይልም? ወደዛኛው ዓለም ሊወስድ ኢየሱስ ይመጣል። በደንብ ጮሃ አሜን ስትል ይሁንልህ። እሺ ደመናም ከዓይናቸው ሰውራ ተቀበለችው። ደመናም ከዓይናቸው ሰውራ ተቀበለችው። በደመና የሄደው ኢየሱስ በደመና ይመጣል። ደግሞ በደመና ይወስደናል። አጠገብ ያለውን ሰው ጨብጠው። ብዙ ዘመን በል ኢየሱስ ይመጣል ሲባል ሰምተሃል። አሁንም ባንተ ዘመን ኢየሱስ ይመጣል ትላለህ። ነገም በትውልድ ዘመን በል ኢየሱስ ይመጣል ይባላል። ግን ቀጥሮ አይቀርም። ኢየሱስ ሰው አይደለም። ኢየሱስ ሊወስደን ይመጣል። አሜን ስትሉ ሆናላችሁ። እሺ እርሱም ሲሄዱ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ የተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። አሜን። በቃ ስለምን ትኩር ብላችሁ አያችሁ? ከናንተ መካከል በደመና የሄደው ኢየሱስ እንዲሁ ደግሞ በደመና ይመጣል ብለው አሏቸው። በሰው መልክ የተገለጡ መላእክቶች ናቸው ለደቀ መዛሙርቶቹ ይሄንን መልእክት እየነገሯቸው ያለው። ከዚህ ሐሳብ ውስጥ እንደ ጭብጥ እንድትወስዱልኝ የምፈልገው አንድ ነገር ምን እንደሆነ ታውቃላችሁ? ከመንፈስ ቅዱስ በፊትና ከመንፈስ ቅዱስ በኋላ የነገሮች ልዩነት። ለምሳሌ ክብር ለጌታ ይሁን። ጌታ መንፈስ ቅዱስን ከተካፈላችሁበት ጊዜ ጀምሮና ከዛ በፊት ያለው ህይወታችሁን አስቡ። እሺ ጌታን ከተቀበላችሁ ጊዜ ወዲና ሳትቀበሉ በፊት የነበራችሁን ህይወት አስቡ። ኦኬ መንፈሱን ተካፍላችኋል። መንፈስ ቅዱስ በውስጣችሁ አለ። የመንፈስ ቅዱስ ማደሪያ ናችሁ። ምንም ጥያቄ የለውም። በልባችሁ አምናችሁ በአፋችሁ ከመሰከራችሁበት ከዚያን ቀን ለቤዛ ቀን ተብሎ ከታተማችሁት ከመንፈስ ቅዱስ ከተካፈላችሁት ቀን ጀምሮ ይሄ መንፈስ በውስጣችሁ አለ። በደንብ አምናለሁ። ግን ስንቶቻችሁ ጋር አክቲቭ ሆኖ ይሰራል? ስንቶቻችሁ ጋር ይሰራል? የመንፈስ ቅዱስ ኃይልስ በስንቶቻችሁ ላይ ተገልጧል? አያችሁ፣ የመንፈስ ቅዱስ ኃይል በመጣ ጊዜ ዝም ብሎ አይመለስ፣ ስራ ይሰራል። ስራ ይሰራል። አጠገብ ያለውን ሰው ንካውና ዛሬ የምትሰራበት ኃይል ነው ባንተ ላይ የሚመጣው በለ። እንዲህ እኮ ነው ያላቸው። መንፈስ ቅዱስ አለ በእናንተ ላይ በወረደ ጊዜ አለ
ዋው ይገርማል። ምን አይነት ትእዛዝ ነው? ምን አይነት መመሪያ ነው? ደግሞስ የነሱ ምን አይነት መታዘዝ ነው? መንፈስ ቅዱስ በእናንተ ላይ እስኪመጣ ድረስ ከኢየሩሳሌም እንዳትወጡ አላቸው። ኢየሱስ ጌታ ነው። መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ግን አለ ምን ትቀበላላችሁ አለ? ኃይልን ምን ትላላችሁ? ዋው ኢየሱስ ማን ነው? ከዛ ያ የተቀበላችሁት ኃይል ደግሞ ሰራተኛ የሚያደርግ ነው። ኃይለኛ የሚያደርግ ነው። ዝም ብሎ ተቀበለ የሚያስቀምጥ አይደለም። አጠገብ ያለው ሰው ነካ አድርገውና የሚሰራ ነገር በለው። ዛሬ በህይወት ላይ ይሆናል፣ በእጆች ላይ ይሆናል፣ በአይኖች ይሆናል፣ በጨርቆች ይሆናል፣ በጥላ ሁሉ ላይ ይሆናል። የእግዚአብሔር መንፈስ ይህንን ያደርገዋል በለው። ከዛ ኃይልን በተቀበላችሁ ጊዜ አለ በኢየሩሳሌም፣ በሰማሪያ፣ በይሁዳ፣ በምድር ዳርቻ ሁሉ ምኖቼ ምስክሮቼ ኦ ማይ ጂሰስ የኔ ጌታ። ለሱ ምስክር እንደመሆን ደስ የሚል ነገር አለ። ክብር ለኢየሱስ ይሁን። ለሱ ምስክር እንደመሆን ደስ የሚል ነገር የለም። በጣም ደስ ይላል። አታፍሩበትማ። አንዳንድ ሰዎች ስትመሰክሩ ቻሌንጅ ሊያደርጓችሁ ይሞክሩ ይሆናል። ጥቅስ ይጠቅሱ ይሆናል። የሆነ ነገር የሆነ ምሳሌ የሆነ ነገር ሊያወሩ ይችላሉ። አንድ እውነት ልንገራቸው ግን አታፍሩበትም። ከዛ ከሆነ ዘመን በኋላ ያ ሰው ያቺ ሴትዮ ለካ የነገረችኝ ነገር ልክ ነው፣ ያኔ የሰማሁት ቃል ያኔ ተሰራብኝ ነው ለካ የበቀለው ዛሬ ከውስጤ ፈንቅሎ የወጣው የሚሉበት ጊዜ ይመጣል። ክብር ለጌታ ይሁን። የዘላለም አምላክ እግዚአብሔር የልጁ የኢየሱስ ምስክር ያደርጋችሁ። አሜን። ከዚህ የሚበልጥ ደስታ የለማ፣ ከዚህ የሚበልጥ ረፍት የለማ። ትላንት ምሽት መጨረሻ ላይ አገልጋዮችን ስባር ከዛ ከወንጌል ስርጭት በኋላ አንድ ቃል እናገር ነበረ። ጌታ ኢየሱስ ክርስቶስ እንደዚህ አለ፣ በሰው ሁሉ ፊት ስለኔ ለሚመሰክርልኝ አለ እኔ ደግሞ በአባቴ ፊት እመሰክርለታለሁ። ታላቁ ምስክራችን ማን ነው? ኢየሱስ መንፈስ ቅዱስ። ስለዚህ ምስክሮቼ ትሆናላችሁ አለ። በጣም ኢምፖርታንት ነገር ልንገራችሁ። የነሱ መታዘዝ የመጀመሪያው የሚገርመኝ ነው። ከመታዘዛቸው በኋላ ደግሞ መጠበቃቸው የሚገርመኝ ነው። ከመጠበቃቸው የተነሳ ደግሞ መንፈስ ቅዱስ በላያቸው ላይ ምን አለ? ወረደ። የመንፈስ ቅዱስ ኃይል በላያቸው ላይ መጣ። ከዛ በኋላ ገደም ማለፍ ሆነላቸው። ታውቃላችሁ ኢየሱስ ይሄንን ሲላቸው የመንፈስ ቅዱስን ኃይል ሳይቀበሉ መውጣት ክብር እንደማይኖረው አውቋል። ውርደት እንዳለው አውቋል። ሰዎች እንደማይሰሟቸው አውቋል። ማንም እንደማይቀበላቸው አውቋል። ግን ያንን ኃይል ይዘው ከወጡ በኋላ አጋንንት በፊታቸው አይቆምም ነበር። ደውያኖች ይፈወሱ ነበር። የማይሰሙ ሰዎች ይሰሙ ነበር። ምስክርነታቸውን ይቀበሉ ነበር። አንዳንድ ከተማ ላይ እንደውም እነኚህ በቃ የእግዚአብሔር ልጆች ናቸው፣ የሕያው አምላክ የእግዚአብሔር ልጆች ናቸው ብለው ሰውም አጋንንትም ነበረ ኖር ሲላቸው የነበረው። ዛሬ መልእክት አለኝ። ሁለተኛው ምዕራፍ ላይ ሄድ። ዛሬ መልእክት አለኝ። በጌታ በኢየሱስ ስምና ስልጣን በሆነ ሰው ህይወት ላይ የመለኮት እጅ ይገለጣል። በአንድ ሰው ህይወት ላይ የመለኮት እጅ ይገለጣል። ሲቀኛችሁን አንሱና በኔ ህይወት ላይ በሎ የመለኮት ኃይል፣ የመለኮት እጅ፣ የመለኮት ስልጣን በኃይል ይገለጣል። የመለኮት ስልጣን ማለት እኮ ሙሴን አያችሁ አይደለ? በእጅ ምን አለ? በትር። በቃ በውሃ ላይ ምን በለው? ጣለው። ሙሴ አብሮ አልወደቀም እኮ። አብሮ ቢወድቅም ምን ለውጥ አያመጣም። የሚያስፈልገው የመለኮት ኃይል ነው። ስለዚህ የመለኮት ኃይል ብትሩ ላይ አለ። የመለኮት ኃይል ብትር ላይ መቀመጥ ከቻለ፣ የመለኮት ኃይል የጨርቃቸው ራፊ ላይ መቀመጥ ከቻለ፣ የመለኮት ኃይል እኔና አንተ ላይ አለመቀመጥ አለመገለጥ አይችልም። ዛሬ የመለኮት ኃይል እላችሁ ላይ ይገለጥ፣ እላችሁ ላይ ይገለጥ። የት የነበረው ሰውዬ እንዴት እዚህ ጋር ደረሰ እስከሚባል የእግዚአብሔር እጅ በላዩ ላይ ሲመጣ ይታየኛል። የእግዚአብሔር ኃይል በላይሽ ላይ ሲመጣ ይታየኛል። እዛ ኦቨርፍሎ አሜን ስትሉ ይሁንላችሁ። ምዕራፍ 2 ቁጥር 1 አራቷን ቁጥር አንብብ። ከዚህ ከአራቱ ቁጥር ኢምፖርታንት ነገር ሰጥቻችሁ ጨርሳለሁ። በዓለ 50 በተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። በቃ ክብር ለጌታ ይሁን። ይህ በዓለ 50 የተባለው ቀን ወይም ደግሞ የጴንጤቆስጤ ቀን የተባለው ቀን ቤተክርስቲያን የተመሰረተችበት አይሁድ የፋሲካን በዓል ባከበሩ በ50ኛው ቀን የሚያከብሩት ቀን ነው።
ጌታ መንፈስ ቅዱስ በምዕራፍ 1 ላይ የተናገራቸው ወይም ደግሞ የሰጣቸው ትእዛዝና የተቀበሉት ትእዛዝ ከዛም ደግሞ የተነገረው ትንቢት በላያቸው ላይ ከተፈጸመ በኋላ ልክ ሁለተኛው ምዕራፍ ሲቀየር ወደ ስራ ገቡ። ሃሌሉያ! የሚያሰራ ክብር ተገናኛቸው። ዛሬ የሚያሰራ ክብር ይገናኛቸው። የሚያሰራ ክብር ይገናኛቸው። የማትችሉትን ነገር የሚያስችል ክብር ይገናኛቸው። ሁለት እጆች ከፍ ይበሉና ልባርካቸው። እነኚህ እጆች ላይ የመንፈስ ቅዱስ ኃይል ይገለጥ። የመለኮት ኃይል ይገለጥ። ስትነኩ ነገራችሁ ይፈወስ። ስትነኩት ነገራችሁ ይብዛ። ስትነኩት ነገራችሁ ድኖ ይቀር በኢየሱስ። የሐዋርያት መጽሐፍ ከቤተ ክርስቲያን መስረታ ጋር በተያያዘ በጣም ወሳኝ ታሪክ ያለው በጣም ወሳኝ የሆነ ምዕራፍ ያለው ክፍል ነው። ክብር ለመንፈስ ቅዱስ ይሁን። በዚህ ክፍል ላይ የሚገርማችሁና የሚደንቃችሁ ነገር 3 መሰረታዊ ነገሮችን እነግራችኋለሁ በአራቱ ቁጥሮች ውስጥ። የመጀመሪያውና አንደኛው የአንድነት ኃይል። የአንድነትን ኃይል ታያላችሁ። ምን ይላል መጽሐፉ? ሁሉም በአንድ ልብ ሆነው አብረው ሳሉ። ይኸው ሁሉም በስንት ልብ ሆነው? ዘርሽ በአንድ ልብ። እሺ በአንድ ልብ ሆነው ይልና ከዛ ደግሞ ቀጥሎ ምን? አብረው ሳሉ። አያችሁ እግዚአብሔር ምን ይፈልጋል መሰላችሁ? ከልጆቹ አንድነትን፣ አብሮነትን። አሁን የምላችሁን መንፈስ ይሄን የመንፈስ ቅዱስ ኃይል ይሄን የመለኮት እጅ መካፈል ከፈለጋችሁ እግዚአብሔር ከናንተ የሚፈልገው ነገር አለ። አንድነትን፣ አብሮነትን። ደግሞ ከሰዎች አብሮነት ጋር የእግዚአብሔር አብሮነት ስለሚኖር ክብር ለጌታ ይሁን። ሁሉም በአንድነት አብረው ሳሉ። ስለዚህ አንድነት የእግዚአብሔርን ወይም የመለኮትን ዓለም ለማየት ወሳኝ ነገር ነው። እንትን አትበሉ። ይሄ ሰዎች ስፔሻሊ ደግሞ አገልጋዮች ወይም የጌታ ነገር በጣም ብዙ የገባችሁ ሰዎች ምናምን እንደምትኖሩ አምናለሁ። ከኔ የተሻለ አገልግሎት የጸጋ ስጦታ ቅባት ያላችሁ ሰዎች እንዳላችሁ አምናለሁ። ሁሌም ነው የምለው። ክብር ለጌታ ይሁን። በቃ ጌታ እድሉን ስለሰጠኝ ሲዝኑ የኔ ስለሆነ ነው። ያንተ ደግሞ ደርሷል። አሜን በለኝ። ዝም ብለህ በጌታ ሁሌም እላለሁ። ለሰውም ለጌታ ስቆም ከኔ የተሻሉ ሰዎች ቁጭ ብለው እየሰሙኝ እንዳለ አምናለሁ። ክብር ለጌታ ይሁን። ምን ማለቴ ነው? እኔ ተሻልኩ ስለሆነ አይደለም። ስለዚህ አሁን መልእክቴ ምን መሰላችሁ? ሁሌ ከሌሎች የተሻላችሁ እንደሆናችሁ አድርጋችሁ አታስቡ። እንደሱ የምታስቡ ሰዎች ካላችሁ አንድነት አይኖራችሁም፣ ህብረት አይኖራችሁም። አንድነት ከሌለ ህብረት ከሌለ ደግሞ ጸጋ መካፈል አይቻልም። አሁን እኮ በጣም ከግማሽ በላይ ጉባኤ የሆነ ጥያቄ ይዞ ሲመጣ ግማሹ ሰው ደግሞ ጸጋ ለመካፈል ነው የመጣው። እኔን ሳይሆን የጸጋውን ጌታ አክብሮ ማለት ነው። አንተ ሰውዬ ሆኖልሃል ዛሬ። በቃ አንቺ ሴት ሆኖልሻል ዛሬ። ስለዚህ ሁል ጊዜ የተሻለ ነገር እናንተ ጋር እንዳለ የምታስቡ ከሆነ ህብረት ውስጥ የላችሁም፣ አንድነት ውስጥ የላችሁም፣ ከዛ ቅባቱም ጋር የላችሁም። እነኚህ ሰዎች ግን በአንድነት ሆነው ከዛ አብረው ሳሉ የእግዚአብሔር እጅ መምጣት ጀመረች። ለዚህ እኮ ነው መጽሐፍ ሲናገር ወንድሞች በህብረት ቢቀመጡ መልካም ነው ይልና እነሆ ያማረ ነው ይላል። የሚቀጥለው ክፍል ላይ ደግሞ ሲናገር የበረከት አምላክ በረከትን በዚያ ስፍራ አዟል ይላል። ስፍራ የሚለው ህብረት ያደረጋችሁበት ስፍራ የሚለው በአንድነት የተሰበሰባችሁበትን ቦታ ነው። ቀኝን ከፍ አድርግ በኢየሱስ ስም። ዛሬ ከዚህ በረከት ጋር አገናኝቻል። ብዙ ዘመን ጌታ ጌታ ብለክ ሰዎች የጌታን እጅ ባንተ ላይ ያላዩ የሚመስላቸው ሰው ካለህ መልእክት አለኝ ዛሬ። ከዚህ ምሽት ጀምሮ ጌታ ካንተ ጋር እንዳለ ይታያል። ከዚህ ሰዓት ጀምሮ እግዚአብሔር ካንቺ ጋር እንዳለ ይታያል። በኢየሱስ ስም ሆነባቸው። እሺ አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ። ምን ሳሉ? አብረው ሳሉ ድንገት እንደሚነጠቅ አውሎ ንፋስ ከሰማይ ምን መጣ? ድምጽ መጣ። የእግዚአብሔርን ድምጽ በግልም በጋራም መስማት ይቻላል። ክብር ለጌታ ይሁን። አሁን በጋራ እያሉ ነው ድምጽ የመጣው። ለብቻም ሆነ ስትጸልይ ድምጽ ትሰማለህ። ለብቻ ጌታ አይናገርም እያልኳቸው አይደለም። ግን በህብረት ውስጥ የምትሰሙት ድምጽና በጋራ የምትሰሙት ድምጽ አንድ አይደለም። በግል የምትሰሙት ድምጽ አንድ አይደለም። እንደ አውሎ ንፋስ ምን የሚል የሚነጥቅ ምን ማለት መሰለ? እጅግ በጣም ኃይለኛ ፓወርፉል የሆነ ከተማ የሚያፈርስ ተራራ የሚንድ ሰርጓዳውን ቦታ ጎርጓዳውን ቦታ የሚሞላ የእግዚአብሔር ኃይል በህብረት ውስጥ ይገለጣል፣ በአንድነት ውስጥ ይገለጣል። አንድ ሰው ጮሆ አሜን ሲል ይሁንለት። አንዳንድ ህብረት ጸሎቶች ላይ ምናምን ተካፍላችሁ የምታውቁ ሰዎች ካላችሁ የሆነ ሰው በመካከላቸው ከመገኘቱ የተነሳ የሆነ ነገር ይሆናል። የህብረቱ ሽታ ይቀየራል። ያ ሰውዬ ግን እዛ ህብረት ውስጥ ባይገባ ብቻውን ቢሆን ያንን ሽታ አያሸተው።
ህብረት ውስጥ የሚገርም የእግዚአብሔር ፕሬዘንስ አለ ወገኖቼ። ህብረት የምትጠሉ ህብረት ማድረግ የማትፈልጉ ሰዎች ካላችሁ መልእክት አለኝ። አንዳንድ ሰዎች በጣም ራሳቸውን ሲያጸድቁ ይገርመኛል። እኔ ኖ መቼም ገጥሟችኋል እንደኔ። ተገኝቶ ነው አጠገብ ያለውን ሰው አግኝተ ነው በለው፣ ሙሌ አግኝተ ነው በለው። ተገኝ በዚህ ዘመን የሚሉ ሰዎች አሉ። በዚህ ጊዜ አረ ሰው እንጂ ዘመኑ ምንም አላረገም። ሰዎች በባህሪያችን ችግራችን ምን እንደሆነ ታውቃላችሁ? እኔን ጨምሮ ወደ ውጭ ለማየት በጣም ጎበዞች ነን። ወደ ውስጥ አንመለከትም። ወደ ውጭ አተኩረን የምናየውን ያህል ወደ ውስጥ ማየት ብንችል ራሳችን ጋር ትልልቅ ችግር እናያለን። መቶ ኪሎ የሚመዝን ችግር እናያለን። አያችሁ፣ አንድ እውነት ልንገራችሁ። አማኝ ከተባላችሁ፣ ክርስቲያን ከተባላችሁ፣ የክርስቶስ ኢየሱስ ተከታይ ከተባላችሁ ወደ ውጭ በምታዩበት አይናችሁ ወደ ውስጥም ተመልከቱ። ሰዎች ጋር ብቻ ችግር አትፈልጉ፣ እናንተም ጋር ችግር ፈልጉ፣ ታገኛላችሁ። የዛን ጊዜ ታርፋላችሁ። አሜን በሉ። ይሄንን ኢየሱስ ማን ነው? እና ህብረት፣ አንድነት ለቤተ ክርስቲያን ወሳኝ ነው። ለግል ህይወታችሁ ወሳኝ ነው። ለቤተሰቦቻችሁ ወሳኝ ነው። መለማመድ ከፈለጋችሁ ከቤት ጀምሩ። የቤት ውስጥ ህብረት ጀምሩ። ከልጆቻችሁ ጋር፣ ከሚስት ጋር፣ ከባልሽ ጋር። ልጆች ካልመጡም ልጆች እስኪመጡም እጅ ለእጅ ተያይዛችሁ ህብረት ጀምሩ። የብዙ ሰው ቤት የሚፈርሰው እኮ በዚህ ምክንያት ነው። ብዙ ሰዎች አውቃለሁ ተጋብተው የመልሳቸው ቀን ሲፋቱ አይቼ አውቃለሁ። ይሰማላ? ምንም አያስደንቅ። የመልሳቸው ቀን ሲፋቱ አይቼ አውቃለሁ። የነሱ ሰዎች ህብረት መጀመር የነበረበት ከጋብቻቸው በኋላ ሳይሆን በእጮኝነታቸው ዘመን ጀምሮ ቢሆን ኖሮ አይፈርስም ነበር። እንደ አማኝ ነው ማወራው። ከሰርጋችሁ ማግስት በኋላ ከመልሳችሁ ማግስት በኋላ ያ ህብረት ይቀጥላል። ህብረቱ ሲቀጥል፣ የአንድነቱ ሲቀጥል፣ በረከቱም ይቀጥላል፣ ሰላሙም ይቀጥላል፣ ልጅም ይቀጥላል። ጸጋ በቃ ቅባቱ ሁሉ ነገር ምን ይላል? ይቀጥላል። እስቲ አንድ ሰው ቀኙን ብድግ አድርጎ የኔ ነገር ይቀጥላል። የኔ ነገር ይቀጥላል። ድገሙና በሉ፣ ለመጨረሻ ጊዜ በሉ፣ በጌታዬ በኢየሱስ ስም ነገራችሁ ይቀጥል። ነገራችሁ እንዳይቀጥል የሚከለከል ዛሬ ከህይወታችሁ ላይ ይነሳ። እሺ። ተቀምጠው የነበሩበትንም ቤት ሁሉ ሞላው። እሺ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ያስ እንደ ልሳን የተከፋፈለ ልሳን ምን አለባቸው? ሞላባቸው። በዚያ ስፍራ ያሉ ሰዎች ከተለያየ አካባቢ የተሰበሰቡ የተለያየ ቋንቋ ተናጋሪዎች ናቸው እና የአንዱ ቋንቋ ለአንዱ ይገባል፣ ለአንዱ ደግሞ አይገባም። ስለዚህ ሁሉንም የሚያግባባ ቋንቋ አስፈለገ። አንተ አሜን አትልም? አሜን። ባይዘዌ አማርኛ ተናጋሪ መሆናችን አይደለም አሁን አግባብቶን አሜን የሚያስብልን። ኦሮምኛ ቋንቋ ተናጋሪ መሆናችን አይደለም። ትግርኛ ቋንቋ ተናጋሪ መሆናችን አይደለም። ጉራጊኛ መናገራችን፣ ወላይትኛ፣ ሀዲይኛ፣ ከምባትኛ መናገራችን አይደለም። አንዳንዶችም እንግሊዘኛ መናገራችን አይደለም አሁን ያግባባን። ክብር ለጌታ ይሁን እና ያግባባን አንድ ነገር ነው። እሺ ኢየሱስ በሉ። ጌታ ይባርክ። እሺ ኢየሱስ በሉ። ቋንቋችን ስንት ነው የኛ? ለዚህ እኮ ነው ከዘር ከቋንቋና ከነገድ ምን አሁን የሆነ ጽንፍ ይዘው የሚረብሹን እኮ ያልተዋጁት ናቸው። የተዋጀነውማ ቋንቋችን አንድ ነው፣ ኢየሱስ ይባላል። ስለዚህ የተከፋፈለ ልሳን ወረደባቸው። ከዛ በኋላ ሰዎቹ ታውቃላችሁ፣ አስተሳሰባቸው፣ አካሄዳቸው፣ አነጋገራቸው፣ በቃ ሁኔታቸው ሁሉ እዛ ምዕራፍ 1 ላይ እንዳያችሁት ስለ እስራኤል መንግስት አይደለም፣ ስለ እስራኤል ፖሊሲ፣ ስለ እስራኤል ፖለቲካ አይደለም፣ ስለ ኢኮኖሚ አይደለም። አሁን ከዚህ በኋላ መናገር የሚችሉት ስለማን ሆነ ማለት ነው? ስለ ኢየሱስ። በልስቲ ስለ ኢየሱስ። ኧረ አይሰማም። ስለ ኢየሱስ አይሰማም። ስለ ኢየሱስ ለመጨረሻ ጊዜ ስለ ኢየሱስ። ሃሌሉያ አሜን። የስ አሁን አንድ ቋንቋ መናገር ጀመሩ። ስለ ሰማይ ብቻ ማውራት፣ ስለ ኢየሱስ ብቻ መናገር፣ መመስከር። በጌታ በኢየሱስ ስም አንደበታችሁን በመንፈስ ቅዱስ እሳት ነበልባል ቀባሁት። አንደበታችሁ ኢየሱስ ኢየሱስ ይበል። አንደበታችሁ ኢየሱስ ኢየሱስ ይበል። አንደበታችሁ ኢየሱስ ኢየሱስ ይበል። መንፈሳችሁ ሁሉ መንፈስ ቅዱስን ይጠማ፣ ህልውናውን ይጠማ፣ መገኘቱን ይጠማ። በኢየሱስ ስም ሆነባችሁ። ቀጥልሽ። በሁሉም መንፈስ ቅዱስ ሞላባቸው። በስንቱ? በሁሉም መንፈስ ቅዱስ ምን አለ? ሞላባቸው። ጠብቁኝ። አሁን የህብረት ሌላው በረከት ምን እንደሆነ ታውቃላችሁ? የሆነውን ነክቶ የሆነውን አይተውም። ከመጣ ሁሉንም ነው የሚያገኘው። ግን በስንት? በአንድ ልብ በአንድ መንፈስ ሆኖ የመንፈስን አንድነት ኤፌሶ መጽሐፍ ላይ እንዳለው የመንፈስን አንድነት ጠብቀው በሚጸልዩት በእያንዳንዳቸው ላይ ነው የመንፈስ ቅዱስ ኃይል የሚመጣው። እዛ በሁሉም ላይ መጣባቸው።
ያዘው ራስህን። ጌታ እግዚአብሔር ሆይ በል ዛሬ ይሄ መንፈስ፣ ይሄ ቅባት፣ ይሄ ክብር በኢየሱስ ስም አይለፈኝ። ዛሬ በሉ እስቲ በኢየሱስ ስም መገናኘት ሆነልህ። ይሁንልህ በኢየሱስ ስም፣ ይሁንልሽ በኢየሱስ ስም፣ ይሁንላችሁ በኢየሱስ ስም፣ በናዝሬቱ ጌታ በኢየሱስ ስም። በተለያየ ዓለማት ላይ ሆናችሁ ይሄን መልእክት ስታዩና ስትሰሙ በእኔም ላይ በሆነ እኔም በዛ ጉባኤ መካከል በተገኘው ለምትሉ ለናንተ ርቀት የማይገድበው መንፈስ ቅዱስ በያላችሁበት ስፍራ ላይ በኢየሱስ ስም አሁን ይንካችሁ፣ በኢየሱስ ስም አሁን ይንካችሁ፣ በኢየሱስ ስም አሁን ይንካችሁ። የመንፈስ ቅዱስ ኃይል በላያችሁ ላይ በኃይል ይገለጥ በኢየሱስ ስም አሜን። እሺ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። መንፈስም እንደሰጣቸው መጠን በሌላ ልሳኖችም ይናገሩ ጀመር። መንፈስ ቅዱስ ሌላው አሰራሩ እንደሆነ ታውቃለህ። መጥኖ ነው የሚሰጣችሁ። የምትችሉትን ያህል ነው የሚሰጣችሁ። ከምትችሉት በላይ ቢሰጣችሁ እንደ K50 ትፈነዳላችሁ። ታውቃለህ አሁን በዚህ ዘመን እንኳን ማለት ነው መጥኖ የሰጠንን እንኳን መሸከም ያቃተን ስንቶች አለ። የምናስቸግረው እኮ ለዛ ነው። መሸከም ሲያቅተን እኮ ነው የምናስቸግረው። ለሰውም ለእግዚአብሔርም እንዳንመች የሚያደርገን አለመሸከም እኮ ነው፣ አቅም ማጣት። በጌታ በኢየሱስ ስም የምትችሉትን ይስጣችሁ። አሜን። እግዚአብሔር አይሳሳትም፣ ደግሞም አይጸጸትም። ለምን አደረኩ፣ ለምን ሰጠሁት፣ ለምን ቀባሁት፣ ለምን ቀባኋት አይልም። ሲጀመር ከጅምሩ ስንነሳ ከመነሻው እኮ የእግዚአብሔር እጅ አለ፣ የእግዚአብሔር ሐሳብ አለ። መዳረሻው ላይ ለመድረስ መንገድ ስንጀምር ሐሳብ እንቀይራለን። ከተማው ላይ የሚሮጡ ቤቶች ይታዩናል። ከተማው ላይ የተቆለሉ ፎቆች ይታዩናል። በዙሪያችን ያሉ ሰዎች የሰበሰቡት ሀብት ንብረት ይታየናል። ከዛ በአቋራጭ ለመሄድ እንፈልጋለን። ዛሬ ከሆነ ሰው ህይወት ላይ አቋራጭ መንገድ ተመቷል፣ አዲስ መንገድ ተከፍቶለታል። በናዝሬቱ ጌታ በኢየሱስ ስም የእግዚአብሔር ሐሳብ ያለበትን በረከት ጠራሁላችሁ። የእግዚአብሔር እጅ ያለበትን በረከት ጠራሁላችሁ። የምታርፉበትን በረከት ጠራሁላችሁ። እንደምንችለው መጠን እግዚአብሔር የሰጠንን የጸጋ ስጦታ የሚያስችል የእግዚአብሔር ኃይል በላያችን ላይ ይገለጥ። እውነት የዛን ጊዜ ትልቅ መሆን አታስቡም። ለመሰላችሁ ትልቁ ጌታ አብሯችሁ እንዳለ ስለምታውቁ ትልቁ ጌታ አብሯችሁ ሲሆን ደግሞ ትንሽ መሆን ነው የምትፈልጉት። ትንሽ መሆን ለጌታ ብቻ አይደለም ለሰው ሁሉ ለመመቸት ነው የምትሆኑት። በቃ ይሄ ስሪታችሁ ነው። እንድትችሉ ጸጋውን አብዝቶላችኋል። በደንብ ስሙኝ። ይኸውላችሁ አንዳንድ ሰዎች ጋር ቅባት ሲመጣ በሰው አይደለም በእግዚአብሔር አይደለም በራሳቸው ላይ ሲቀየሩ አይቻቃለሁ። በራሳቸው ላይ ጌታ ምስክር በራሳቸው ላይ ሲቀየሩ አይቻል ማለት በቃ ምን ይላሉ መሰለህ? እኔ የ9 ወር ልጅ አይደለሁም ማለት ይጀምራሉ። እኔ እንደሰው ተረግዤ ተምጬ አልተወለድኩም ይላል። እኔ እንደዚህና እንደዚያ ነኝ ይላሉ። እንድንልበት አይደለም እንድንልለት ነው የተሰጠን። እያልንለት ዘመናችን ይለቅ፣ እያልንለት ዘመናችን ይለቅ በኢየሱስ ስም። ስለዚህ አልቀየርም፣ በሰውም አልቀየርም፣ በራሴም አልቀየርም፣ በጌታም አልቀየርም የሚል ሰው ዛሬ ህይወቱ ታሪኩ የሚቀየርበት ቅባት ያገኛል። እዛ መጨረሻ የሆነ ሰው ታይቶኛል፣ ይሆንለታል። እዚህ መጨረሻም የሆነ ሴት ታይታኛለች፣ ይሆንላታል። ቀጥል። ከሰማይ በታች ካሉ ህዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህን ድምጽ በሆነ ጊዜ ህዝቡ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገረመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩ ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? የጳርቴና የሜድ የኢላጤም ሰዎች በሁለት ወንዝም መካከል በይሁዳ በጳጵጦስም በእስያም በፍርግያም በጵንፍልያም በግብጽም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜ የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስ የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻቸው ሲናገሩ እንሰማቸዋለን። ያዘው የእግዚአብሔርን ምን ታላቅ ምን ሥራ በምኖቻቸው በልሳኖቻቸው ሲናገሩ ምን እንላለን? እንሰማለን።
ዋው! አጠገብ ያለውን ሰው ንካውና በሚያምኑት ዘንድ አይደለም በማያምኑት ዘንድ እንኳን የእግዚአብሔርን ታላቅ ሥራ እስከሚናገሩ ድረስ እግዚአብሔር በአንተ ላይ ኃይሉን ያመጣል፣ ክብሩን ይገልጣል። እነኚህ ሰዎች ከህብረቱ ከስብሰባው ከአንድነቱ ውጪ የነበሩ ናቸው። የገሊላ ሰዎች አንድ አይነት ቋንቋ ያወሩ ይናገሩ ይግባቡ የነበሩ ናቸው። እነኚህ ሰዎች ላይ ከህብረትና ከአንድነታቸው በኋላ በማግስቱ የተለየ የእግዚአብሔር ክብር በእነሱ ላይ መንፈስ ከወረደ በኋላ አዳዲስ ቋንቋዎችን ልሳኖችን መናገር ከጀመሩ በኋላ ግን ሌላ ሰው ሆኑባቸው። እንዴ እነኚህ የምናውቃቸው የነበሩ አይደሉም እንዴ እስከሚሉ ድረስ ለሆነ ሰው ነው መልእክት እየነገርኩት ያለሁት። አያውቁሽም። እውነት ከነገ በኋላ አያውቁህም። ከነገ በኋላ አያውቁሽም። ከሚቀጥለው ሳምንት በኋላ አያውቋቸው።